ሄሎ ኧረ እባክሽ ልታስመልሰው ነው አይደል? በጣም ጥሩ። ያኔ ሽጉጥ ነው ማለት አንተ ነበር ትከለኝ የነበረው? አንቺን መግደል ብፈልግ ኖሮ እስካሁን በህይወት አትኖሪም ነበር። ይሄኔ ሞተሽ ነበር። በመወዲያው ነው ልጆቹ ወልድለት። ብሩክና ቅድስት ሊጋቡ ነው። ቤቱን ሊሸጠው። ምን አልክ አንተ? ሚስት ምናምንስ እንደው ቤት ውስጥ የምትርመጠመጥልህ ሚስት ምናምን አትፈልግም? መድብል ልጅ እንደሆነ ይፈልጋል። ምናልባት አንቺን አግብቶ ሰገንን ይረሳታል የሚል ግምት የለኝም። ግን ደግሞ ልጅ ከወለደ ደግሞ የልጅ ፍቅር በጣም ብዙ ነገር እንደሚያስረሳ ማውቃለሁ። መልሳ ደወለች። ላንሳው? ቆይ እንዳታነሳው ሞገስ። የደወለው እሱ ሊሆን ይችላል። ሞገስ እሱ እኮ ነው የደወለው። ዛሬ በግድም ይሁን በጉልበት እንገባለን። ችግር የለም አይደል? እንደዛ ከሆነ የሆነው ይሁን፣ ወደ ውስጥ እንገባለን። ቆይ እኔ ላንሳው። ሄሎ አይሰማም? ሞገስ ሄሎ አይሰማም? ሄሎ ይሄንን ድምፅ አውቀዋለሁ ሞገስ። የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ። የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ። ምን እያስክ ነው? ምን ልትሆን ነው ሞገስ? ይሄንን ድምፅ የሆነ ቦታ አውቀዋለሁ ይሄን ድምፅ። ያወቀው እንደሆነ ልገባ ነው እንደዚህ ጀመር። ለምን ነው ስልኩን ሲዘጋው? ሞገስ እንዴት ሊሆን ይችላል ይሄ? ቆይ ይኸውልህ፣ ተረጋጋ መድብል። እስካሁን እኮ ስጮህ ነበር አይደል? ደግሞ አክልሏል። ምን ልትሆን ልገባ ነው? ሞገስ እንዴት ሊሆን ይችላል? ስምስ እሺ፣ ድምፅ ግን እንዴት ሊሆን ይችላል? ምንድን ነው የምትለው መድብል? ለምን ነው እንደዚህ የደነገጥከው? ሲቀጥል ድምጿስ ምን ሆነብህ? ሞገስ ቆይ ፎቶ አለ? የልጅቷ ፎቶ አለ? የለኝም። እስኪ ፎቶ ላኪልኝ በላት፣ ትላክልህ። እንዴ መድብል ቆይ መጀመሪያ ተረጋጋ። የሰጠና ስልክ እኮ በተን ፎቶ መላክ አይችልም። እንዴት ነው የምትልክልን? ሞገስ የልጅቷን መልክ ማየት ፈልጋለሁ። ሞገስ ልቀቅ። መልኩን ማየት ፈልጋለሁ። ሞገስ ልቀቅ። ተረጋጋ። ይቅርታ ሉላ፣ ረበሽንሽ። ይቅርታ በጣም መድብል፣ እባክህ ተረጋጋ፣ በደንብ ተረጋጋ። ቆይ ድምጿን የት ነው የምታውቀው? ሄሎ ነው ያልሽው? ሄሎ ኧረ እባክሽ አንቺ ውሻ! እንደ እብድ መጫወት አማረሽ ወይ ሰገን? እንደዛ እወድሽ የነበርኩት ሰውዬ፣ ጎረምሳ እያለሁ እንደዛ አፈቅረሽ የነበርኩት ሰውዬ፣ አሁን እንኳን ይኸው የኔ ሆነሽ እንደዚህ እየደበደብኩሽ ነው፣ እየቀጠቀስኩሽ ነው። ለምን ይመስልሻል ፍቅሬ ወደ ጥላቻ የተቀየረው? የወደድኩትን በፍቅር ማግኘት ስላልቻልኩ፣ ያፈቀርኩትን ስላጣሁ። ወደድኩሽ፣ ጠላሽኝ፣ አፈቀርኩሽ ስልሽ ለአንተ አልገባም አልሽኝ፣ አልመጥንህም አልሽኝ። ገባሽ? ሁላችሁንም በጣም ነው የምጠላችሁ፣ እጅግ በጣም። ለሚጠሉኝ ለእያንዳንዳቸው እችን ታክል ርህራሄ ፍቅር የለኝም።
ምንም ነገር ፈለኩሽ ላንተ አልሆንም አልሽኝ። ለሌላ መሆን ስለማትችይ በህይወት ከዚህ ቤት አትውጪ። በጭራሽ በህይወት ከዚህ ቤት አትውጪ። አሁን አንቀላፍተሻል። ልንገርሽ ግን ስሚኝ እስኪ። እኔ አክሊሉ የፈለኩትን ነገር አደርጋለሁ። የፈለኩትን ነገርም አገኛለሁ። ምናልባት ይህንን ቤት እኔ የሰራሁት ይመስልሽ ይሆናል። እኔ አልሰራሁትም። ሰው በሰራው ቤት ነው ሰተት ብዬ የገባሁት። በጉልበቴ በገንዘቤ። ምክንያቱም የፈለኩትን ማግኘትም ማድረግም እችላለሁና። አሁን ግን ልሸጠው ነው። ስንት እንደምሸጠው ታውቂያለሽ? 70-80 ሚሊዮን ምናምን ልሸጠው ነው። ለካ በጥፊ ተመተሽ ተኝተሻል። ከዚህ ጥፊ ነገ 6 ሰዓት ላይ ማትነቂ። ሞገስ አታነሳም እኮ። ለምንድን ነው የማታነሳው? ይኸውልህ መድብል ተረጋጋ። በጣም እየተጨነቀ እኮ ነው። ፊትህ እኮ ቀልቷል። ውስጥ ተመልከት። እጅ እየተንቀጠቀጠ ነው። ድምጿን የት ነው የምታውቀው? የት ነው የምታውቀው? ሞጌ ስሟ ግን ሰገን ነው። እርግጠኛ ነህ? አዎ በእርግጠኝነት ሰገን ነው ያለችኝ። በዛ ላይ እሱም የሚጠራ ሰገን ብሎ ነው። እንዴት ሊሆን ይችላል? አታነሳም ሞገስ። እቺ ልጅ ምንም መሆን የለባትም። ምንም መድብል፣ እሱም ብለን እኮ ነው እየታገልን ያለ ነው። የኔ ነገርም አብቅቷል እኮ። ፋይሌን አግኝቻለሁ። በሚያስደንቅ ሁኔታ እየሄድኩበት ነው። ሉላ በቃ ይቅርታ፣ ተኝ። በጣም ይቅርታ። በጣም ጥሩ። የአውሬ የወሰደውን ቤት ሊመልስ ነው አይደል? ልታስመልሰው ነው አይደል? በጣም ጥሩ። አዎ ቢሮክራሲው በዛ እንጂ ከህግ አካላትና ከፍርድ ቤት ጋር በደንብ እየሰራሁበት ነው። ግን ይሄ ሰውዬ አላወቅም እስካሁን። ቢያውቅ ኖሮማ እዚህ የሚያስቀምጠኝ ይመስላል። ዘልዝሎ ነበር የሚበላኝ። አሪፍ። ብቻ እንቅስቃሴን ይሄ ሰውዬ እንዳያውቅ እንደምንም ብለህ በሚስጥር ሂድበት። የኔ እርዳታ ካስፈለገ ባስፈለገ ጊዜ አለውኝ፣ ጥራኝ። እንደምንም ብለህ አስመልስ። እኔ የምልህ ግን እቺ ልጅ መንፈስ ትሆን እንዴ? እንዴ መድብል ምን እያልክ ነው? የዚች ልጅ ነገር በጣም እንቅልፍ እያነሳ። አዎ ሞገስ፣ በጣም እየነሳኝ ነው የዚች ልጅ ጉዳይ። ህልም እንዳይሆን እየፈራው ነው ሞገስ። የውስጤን እንዳልነግርህ እንዴት ብዬ ላስረዳ? እየፈራው ነው። ህልም አይደለም መድብል፣ ህልም አይደለም። አዎ ሞገስ፣ ህልም መሆን የለበትም። ቆይ ልጅቷን ታውቃታለህ እንዴ? አይ ታጥቄ ነው መግባት ያለብኝ ሞገስ። በጉልበት የሚሆን በኃይል ታጥቄ ነው መግባት ያለብኝ። እባክሽ ድምፅን ቀንስ፣ ተረጋጋ መጀመሪያ። ሞገስ ነገ የትም እንዳትሄድ። ይሄ ክፉ ሰውዬ ኖረም አልኖረም በግድም ይሁን በጉልበት እንገባለን። ቆይ የልጅቷ ድምፅ ምን ሆኖብሃል? ከዚህ በፊት ታውቃታለህ? የሰው ድምፅ እኮ ብዙ ይመሳሰላል። አይ አይመስለኝም ሞገስ። ማን ያውቃል? ምናልባት እሷን የምትመስል ልጅ ላገኝ ይሆናል። በመልኳም በድምጿም በሁሉ ነገሯን እሷን የሚመስል ሰው ላገኝ ይሆናል። ልሂድ። አይ ልሂድ፣ ግድ የለህም።
ማን ነው? እኔ ነኝ ማለት መድብል ነኝ። ደውዬልሽ ነበር አሁን። የታለ ሽጉጥ? የታለ ሽጉጥ? አምጪ። እዚህ ደብቄዋለሁ። አምጪ። አዎ ይሄ ራሴ ሽጉጥ ነው። የኔ ሽጉጥ ነው። ራሱ ነው። አልገባኝም። የኔ ሽጉጥ ነው ማለት አንተ ነበር ትከለኝ የነበረው? ማለት አንቺን መግደል ብፈልግ ኖሮ እስካሁን በህይወት አትኖሪም ነበር። ይሄኔ ሞተሽ ነበር። መድብል እባክህ እርዳኝ። እባክህ አንተ ሰው መርዳት ትችልበታለህ። አዎ የራሴ ሽጉጥ ነው። ይኸውልሽ ይሄን ሽጉጥ ከኔ ሰርቀው አንቺን ሊገሉበት ነበረ። ምክንያቱም መድብል ገደላት ለማስባል እኔ ላይ ለማሴር ነበር። አልተሳካላቸው። እነማን ናቸው እንደዚህ የሚያደርጉት? ማን ነበር ሊገለኝ ነበር ያልሽ? እነ ካሌብ ናቸው። አዎ እነሱ ራሳቸው ናቸው ይሄንን ያደረጉት። እኔን ወጥመድ ውስጥ ለመክተት፣ እኔን ጉድጓድ ውስጥ ለመክተት ይሄን ያህል ያሰራሉ። አየሽ? እሺ እኔስ ምን ላድርግ መድብል? ምን ላድርግ? በቃ ባሪት ይኸውልሽ የመጨረሻው ጊዜ ደርሷል። የምሞትበት? አዎ አውሬዎቹ ፊት ለፊት የምጋፈጥበት ጥያቸው የምወርቅበት ጊዜው ደርሷል። መድብል እባክህ ከብሩ ጋር አስታርቀኝ እባክህ መድብል በፈጠረ። ማሽም ባሪት አልሰማሽም። ሰው ነሽ ብዬ አንቺን ለማስታረቅ ሞከርኩ። አንቺ ግን ሁሉም ነገር አበለሻሸሽው። ያ ያበላሻሸሽው ሰርግ አሁን ድጋሚ ሊደረግ ነው። ብሩክና ቅድስት ሊጋቡ ነው። እሺ እኔንስ አንተ አትጠብቀኝም? ማለት ችግር የለውም። እርዳታ ሲያስፈልግሽ እኔ ሁል ጊዜ ከጎንሻለሁ። አንቺ ብቻ ማህሌት ይኸውልሽ ታሬ የሚልሽን ነገር በሙሉ ንገሪ። ሁሉም ነገር ሳትደብቂ ንገሪ። ይህንን ነገር ያደረገው እርግጠኛ ነኝ ታሬ ሊሆን ይችላል። እሱ ራሱ ይናገራታል። እኔ የምልህ ካሌብ ወደ ሀገር ቤት ገብቷል አይደል? አዎ ማህሌት ወደዚህ ተመልሷል። ከቻልሽ ይኸውልሽ ሰፈር ቀይሪ። ብትቺ ይሄንን ሀገር ለቀሽ ሂጂ። ለሚያስፈልግሽ ነገር ሁሉ ትንሽ ገንዘብ ትራንስፈር አድርግልሻል። ደህና ዋይ። እሺ ቅድስት የበናትሽ እስኪ ልቅመስልሽ። ጨውን ብቻ ዳጣ ገና ነው እንዴ? ጨው ራሱ መች ጨመርኩኝ? ኧረ በኪድዬ ነው የራበኝ። አንቺ ተማምኜ እኮ ነው ሳልበላ የመጣሁት። ቆይ ግን አንቺ ለምን ልጃችን አትሆኚ? ተመላለስኩባቸው በዛውባቸው እንደ ቤታችን ደግሞ መስራታችሁ አይደለም ዳጣ፣ የኛ እኮ በጣም ነው የምንወድሽ። አሁን የመጣሁት መደበኛ ፈልጌ ነው። የታባቱ ይዶ ደግሞ ስለምንድን ነው የፈለግሽው? ቆይ አለምን ለምን ታገባታለህ ብለሽ ልትጠይቂው ነው? እና ገና ለገና ያክስትሽ ልጅ ስለሆነ ዝም የምልሽ መስሎሽ ነው? አንቺ ስነ ስርዓትሽ ነው ያጂ። ልጅ ቅድስትዬ፣ ይሄ ቡራ ያቺ ፈረስ የሆነች ማለት ነው። አንቺን እንዳፈቅር ያልቆፈርኩ ጉድጓድ ያልፈነቀልኩ ድንጋይ የለም። እሺ ያልፈነቀልሽው ድንጋይ የለም? አዎ እዚህ ሱዳን ያለውን ራሱ ፈንቅያ። ሱዳን ምን ጎረቤት ሀገራችን? ጎረቤታችን እና እንዴ? ቆይ እዚህ ጎረቤት ዳርሽ ሲናይደም እንቺ ሱዳን እኮ ሀገር ነው። እኔ ደግሞ ሰው መስሎኝ። ለማንኛውም መድብል ተማት ሆስፒታል ነው። አረ ልጁ ጤነኛ ነው። አልፈሽ ቁጭ በይ። አሞት ነው እንጂ መቼም በጤና ይችላል ማለት ነው። እንደዚህ ስትይ ሰምታሽ እንዳትገልሽ። እንደውም ጥሩ ነው ትግደለኝ። እሺ እኔን ገላኝ እሷ ሰው ቤት ትገባለች። ከዛ ደግሞ መድብል ይኖራል። ጠለብ ነው ትግደለኝ። እሺ አንቺ ስነ ስርዓትሽን ያዥ ብዬሻለሁ። ወይ ቅድስትዬ ደግሞ የምን ስነ ስርዓት ነው? የታል ስነ ስርዓት? እስኪ ሊያዋስሽኝ እስኪ የታል ስነ ስርዓቱን ትይዢው? ላሳይሽ ስነ ስርዓቱን። ስነ ስርዓት ነው አይደል እንዴ? ምንድነው ጨምላቃ? ቬሎ ኪራይ ጠይቄ ነበር እና በጣም ውድ ነው። ለማን?
ለእኔና ለቅድስት ነው። ብዙ ተስፋ ታድርጊ። መድብል ገና አላረጋገጠልሽ። አገባታለሁ ያለው እኮ እናንተ ፊት ነው። በዛ ላይ ደግሞ ብሩክ እኔ በጣም ወደዋለሁ። እሱማ እኮ ማይረሳት ፍቅረኛ አለችው። አንዳንዴ ተመስገን ነው። እውነቴን ነው የምልህ፣ ፈጣሪ በጣም ይወደኛል። እንዴት? እችን ሴት ገደላት፣ ሞተች። አለም እንደዚህ አይባልም። አይባልም እኮ አውቃለሁ። ደግሞ መድብልን እኔ ካገባሁት አፈስኩት ነው የሚባለው አይደል? ደግሞ ወዲያው ነው ልጆች የምወልድለት። አዎ ከተጋባችሁ ቶሎ ነው ልጅ መውለድ ያለባችሁ። መድብል ልጅ እንደወልድ እፈልጋለሁ። ምናልባት አንቺን አግብቶ ሰገንን ይረሳታል የሚል ግምት የለኝም። ግን ደግሞ ልጅ ከወለደ ደግሞ የልጅ ፍቅር በጣም ብዙ ነገር እንደሚያስረሳ አውቃለሁ። እርግጠኛ ነኝ እኔንም ይወደኛል። ግን ብሩክ ቬሎ ኪራይ እኮ በጣም ውድ ነው። 50 ሺህ ብር አሉ። ለመድብል ለማከለ። እሺ ቆይ አሁን ልደውልለት እንዴ? አዎ ደውይለት። ሄሎ መድብል፣ የኔ ጌታ፣ የኔ ውድ፣ የኔ መጽሐፍ ተናገሪ። ምን ፈለግሽ? ምን ሆነ ነው? በጣም ተናደሃል። እኔም በቤት አልተናደድኩም። መድብል ቬሎ ልከራየ ነበር። ከዛም በጣም ውድ ነው አሉኝ። 50 ሺህ ብር አሉኝ። ደግሞ አሁን ቀድመን ካልያዝን በኋላ አናገኝም፣ ውድ ነው የሚሆንብን። የምን ቬሎ? ለእኔና ለቅድስት ነው፣ አለ ሰርጋችን። ምን ነው ብሩክ ሁለታችሁንም ሊያገባችሁ ነው? ምን ማለት ነው? ቆይ ግን መድብል መች ነው አንተ በሰው ላይ መቀለድን የምታቆመው? ያውልሽ ለምን ትንሽ ቆየት ብለን ሁለታችንም 1 2 3 ቀን ነው አይደል? አይ 1 2 3 ዓመት ማለት ነው። የራስ ጉዳይ። አለም ታተልኩኝ። መድብል ግዴታውን ያገባሽ፣ ሳይወድ በግዱ ነው የሚያገባሽ። እስከ መቼ ነው ቆይ እሱ ሞት እየጠበቀ የሚኖረው? እመኚኝ እሺ። አመት ይለኛል እንዴ? ትንሽ እንኳን አፍር። አዎ ደግሞ አገባዋለሁ። እኔ መኖር የምፈልገው ከሱ ጋር ነው፣ ከሱ ጋር ብቻ። ተይው፣ እያሾፈ ነው የሚሆነው እሱ። እያሾፈ ነው? እሺ እንዴ ምንድን ነው ሴትዬ? አንተ ከውካዋ እባክህ ይችን እብድ ከዚህ ቤት አስወጣልኝ። እንዴ እኔ እኮ እንቅልፍ መተኛት አልቻልኩም። ችግር የለውም የእኔ እናት፣ ጥንቅር አድርጌ አስወጣታለሁ ከዚህ። እሺ አዎ ወደዛ አስወጣና ጣላት። እንዴ ያንተ ደግነት ደግሞ በጣም በዛ። እሱስ እውነትሽን ነው። እኔ የምልህ እነዚህ ቅድም የመጡ ሰዎች ምንድን ናቸው? ቤቱን ሊሸጠው ነው። ምን አልክ አንተ? እንዴ ምን ቸግሮ ነው ደግሞ ቤትህን የምትሸጠው? እንዴት እትዬ፣ ስንት እንደምሸጠው ግን ሰምተሻል? ስንት ትሸጠዋለህ? 70-80 ሚሊዮን። ወይ እንደዛማ ከሆነ ለእኔ መኪና ትገዛልኛለህ። ችግር የለውም የእኔ እናት፣ አንቺ ብቻ መንጃ ፈቃድ አውጪ፣ ዘና ብለሽ እየሾፈርሽ ብሄር ነው። ችግር የለውም። ይኸውልህ ለእኔ የምትገዛልኝ ምን አይነት መኪና መሰለህ? ይሄ ተጎታችሁ። እንደው ችግሬን በሙሉ ሰብስቤ እሱ ላይ ጭኝ አገሩን በሙሉ ነዘዋል። አይ ዜዚ፣ እኔ እኮ የሚናፍቀኝ ይሄ ቀልሽ ነው። እሺ አንተ ልጅ ወደ ቁም ነገሩ ስንገባ ስማኝ፣ ቤት ይኖርበታል እንጂ አይሸጥም። አውቃለሁ ቴትዬ፣ ይህንን ሽጬ እኮ ሌላ ብዙ ቤት መግዛት እችላለሁ። በዚህ ብር ብቻ 3 ቤት ዘና ብዬ መግዛት እችላለሁ። እንግዲህ ካልክ የራስህ ጉዳይ፣ ምን አደርጋለሁ። ለማንኛውም ግን እቺ ልጅ ከዚህ ቤት አስወጣልኝ። ችግር የለውም የእኔ እናት፣ አንቺ አትጨነቂ፣ ከዚህ ቤት አስወጣታለሁ። ግን ይኸውልሽ ወደዛች ክፍል ድርሽ እንዳትዪ፣ ልጅቷ ትናከሳለች። ትልቅ አጋንንት ነው ያለባት። እኔ ጋር ከመምጣቷ በፊት 3 ነው 4 ሰው ነክሳለች። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ ምን በወጣኝ፣ እኔ አጠገቧም አልደርስ። ምን ነካ? ፈጣሪ ነው ያወጣሽ ንገርሽ። እኔ አይደለም ምን በወጣኝ እናቴ። ቆይ ግን እኔ የምልህ ዛሬ ግን ማነው ምሳ አብሮኝ የሚበላው? ቴቴ ዛሬ እንኳን ብቻሽን ቢሆን ምን አለበት? ልመጂ፣ አንዳንድ ጊዜ እኮ ጥሩ ነው። ምን አልክ አንተ? እኔ ብቻዬን የምበላው የት አድርጌ የማውቀው ነው? በዚህ ነበር መቀወር። ቴቴ አሁን በዚህ እድሜ ስትመችኝ እንደው ትንሽ እንኳን እንትናት ሚኒናት አጭበርባሪ ታጭበረብረኛለህ አይደል? ግድ የለሽም በቃ ቴቴ፣ እንደሚሆን እናደርጋለን። እሺ በቃ
አንቺ እንዳይደብርሽ ይሁን ካልክ ምን አደርጋለሁ? አይ እዚህ ዓለም ላይ እኮ አንቺ ብቻ ነሽ ያለሽ። አይ ዝም በላት ፎግረኝ። እውነቴን ነው እቴትዬ፣ እያወቅሽ ነው። እስቲ ሙች በላይ ለምን ጠላትሽ ልብን ይበል። አይ የኔ ልጅ እንደው አንተ ምኖርልኝ፣ አንተም አንተ ብቻ ነህ እኮ ያለኝ። እግዚአብሔር ይመስገን፣ ተመስገን። እቴቴ 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 እርቦኛል፣ በእናትሽ ምግብ ስጪኝ። እቴቴ እቴቴ አንደኛ ፎቅ ላይ ከነቀው። ጥሩ። ሌላስ ምን ይሁን? በእውነት ሙሉ የቤት ዕቃ እንዲኖረው ትፈልጋለህ? ሙሉ የቤት ዕቃ ወይ ታሪክ። እሺ ሌላስ? ይሄ ክፍሉ ስንት ይሁን? ባለ 2 ይሁን? ባለ 3 መኝታ ክፍል? ባለ 3 ይሁን መሰለኝ። እንደዛ እናድርገው። እሺ እኔ የምልህ ዕቃው በየክፍሉ አንዳንድ አልጋ ይገባበት አይደለ? እስከነ ኪችን ካቢኔቱ ሙሉ ሶፋ ይሆንልህ። ኪችን ካቢኔት ምናምን ሶፋ አይከብድህም? ይኸውልህ ዕቃ ቢኖረው ይኖረው። አረ ጥሩ። እሺ የቤት ሰራተኛ ሲኖረው ቢኖረው ደስ ይላል። ሚስት ምናምንስ እንደው ቤት ውስጥ የምትርመጠመጥልህ ሚስት ምናምን አትፈልግም አይደለ? ሂድ ዝጋው እካክ። እንደው በ30 ሺህ ብር አንደኛ ፎቅ ላይ ምኑ ሰማኛለህ አንተ? መርዞ የኔ መርዝ እንዴት ነህ? ደህና ነኝ። ዛሬ ደግሞ እንዴት ነው ያማረብህ? ዝጋው። ምን ነው ተናዳል? አንዱ ደውሎ ምን አለ? ምንም። እሺ በቃ እንዴት ነው የሚያደርጋት? በጣም ምን ነው ከነጋኑ ሹልክ ብለሽ ወጣሽው? ስንት ሰዓት ነው እንዴ? አንተ ግን ሰው ከቤት ሲወጣ ምንም አትሰማም አይደል? ኧረ መሳስ ብለሽ እየወጣሽ እንዴት ነው የምሰማው? ዛሬማ የሆነ ነገር አግኝቼ ነው የመጣሁት። አይደለ? አግኝተሽ ማንን ነው ያገኘሽው? አክሊሉን ነው አይደል? ይሄን ቅናት ግን ብትተው ይሻላል። የሚቀናባት ሴት አታውቂ። እኔ ነኝ ባንቺ በቃ ነው ታውቀዋል። ግን እየተሳደብክ እኮ ነው። እሞልጭሽ እንዴ? ኧረ ተይ ግን ኤፍራታ ተይ። ማነው የመጀመሪያ ያጅራታ ምንድን ነው? ማን ይጨቃጨቀው? እኛ ሉላ ጆሮሽ ነው። በጣም ደስ ትላላችሁ። በጣም ነው የምታስቀኑት። እናስቀናለን አይደል? በጣም ነው አይደል እናስቀናው። እኔ የምልሽ ሉላ ያ እንትና መድብል እዚህ ግቢ ይመጣል? አዎ የብሩክ ወንድም እዚህ ግቢ ይመጣል? አይመጣም? እኔ ይሄ ግቢ ቲያትር ነው የሆነብኝ እንዴ! አንዴ ይታኮሳሉ፣ አንዴ ይጋደላሉ፣ አንዴ እኔ ቤት መጥቶ አያ ኧረ እንዴ! ኧረ አይሻ የሰው ቤት ሴት ከራሱ ቤት አልፎ ለጎረቤት ይሆናል። የኛ በጧቱ ሹልክ። አንተ እንዴ
እንዴት ፍቅራችሁ እናንተ ደግሞ ትቀጣቀጣላችሁ? ዱላ ደግሞ እንዴ እኛ እኮ ያው ፍቅራችንን የምንገላለጸው በኩርኩ ነው አይደለ? እሺ ይጠጣ ነገር ላምጣ። እንዴት ድምፅም ስምም ይመሳሰላል? ሰገን ድጋሚ ተፈጠርሽ ወይስ ዛሬም ድምፅሽን የሚናፍቀው ጆሮዬ አስመስሎ ሰማሽ? ልቤ እኮ ጠረጠረ። የሞተ ሰው ይነሳል እንዴ? ሰገን ፍቅርሽ ኃያል ነው። ፍቅርሽ ጅል አደረገኝ። ገድዬሽ ቀብርሽ ላይ ሳለቅስ ውዬ እስከ ዛሬ ግን ሞትሽን እጠራጠራለሁ። ፍቅርሽ ጅል አደረገኝ። ፍቅርሽ ህይወቴን አበላሽ። ህይወት አስቀያሚ ናት። በጣም ሲበዛ አስቀያሚ ናት። ከወደዱት ጋር አይኖሩባት፣ እንዳማሩ አይቀበሩባት፣ እንደተከበሩ አይሸኙባት። ሰገን የመጀመሪያዬ ትይኝ ነበር፣ የመጨረሻዬ እልሽ ነበር። አዎ የመጨረሻዬ ነሽ። ዛሬም ጆሮዬም አንቺን ይሰማል። የአንቺን ድምፅ አይረሳም፣ ሳቅሽን አይረሳም፣ ደግነትሽን፣ ለቅሶሽን፣ ኩርፊያሽን፣ ደስታሽን አይኖች አይረሱትም፣ ጆሮቼም አይዘነጉትም። ሰገን ዛሬ ሞተሽ እንዳልሞትሽ ጠብቅሻለሁ። ሞቴን እጠብቃለሁ። ሞቴን ወደ አንቺ የሚያደርሰኝ፣ ሞቴ ነው አንቺን የሚያገናኝ። የሞት አይመለስም፣ ግን ዛሬም እደነግጣለሁ። አንቺን የሚመስል ሰው ይፈጠራል? አንቺን የሚመስል ስም ያላት ሴት ትፈጠራለች? የአንቺን ድምፅ የያዘች ሴት ትፈጠራለች እንዴ? ቅዠት፣ ዝም ብሎ ቅዠት ነው። ወይኔ ጉዴ! ስልኬ እኮ አንድ ብቻ ቀረ። ወይኔ ሊዘጋ ነው። ስሚ አንቺ ልጅ፣ የዛሬው ወጥ ደግሞ ቆንጆ ነበር፣ ግን ምን ዋጋ አለው? ጨውን አበዛውበት። ትንሽ እጨምራለሁ ብዬ ለካ ብዙ ኖሯል የጨመርኩት። እሺ አክሊሉ የለም? የለም። ክፈችልኝ እንዳትይ ነግሬሻለሁ። አይ እንዴት አይነት ወጥ ነበር! ውሃ በሏ። ምን ዋጋ አለው? እንዴት አድርጌ ነው ባካችሁ ጨው እንደዚህ ያበዛሁበት? ደግሞ ሐኪም ጨው አታብዢ ብሎኝ ነበረ። ምንድን ነው ምግቡ? ስጋ ነው።
እንደው ምን አባቴ ላርግሽ? ያ ልጅ ደግሞ ቁልፉን ቀምቶ ሄደ። እሺ በቃ አንቺ እበላለሁ። እንደው ባይገርምሽ ከልጅነቴ ጀምሮ ሆዳም ነኝ። ፈጣሪም ይሄን አይቶ መሰለኝ ልጅ አላበዛብኝ። ደግሞ የቸገረሽ ቀን ትበያቸውለሽ ብሎ ነው መሰለኝ ይሄን ልጅ ብቻ ይሰጠኝ። ወይ ጉድ! እሺ ደግሞ እኮ እንዲህ ስታወሪ ደህና ሰው ትመስያለሽ። ባለፈው እኮ ክፍልሽ ስገባ ልትበይኝ ደርሰሽ ነበር። አክሊሉ ግን በጣም ጨካኝ ነው። እሺ ምን አልሽ አንቺ? ጨካኝ ጣልብሽ። ደግሞ የኔ ልጅ ነው ጨካኝ? አዎ ጨካኝ ነው። ሲፈልግ ይደፍረኛል፣ ሲፈልግ ይገርፈኛል። እንደፈለገ እኮ ነው የሚያደርገኝ። አንቺ ስርዓት ያዥ፣ ምግቤን ልብላበት። ለነገሩ ምን ታደርጊ፣ እኔ ነኝ እንጂ ነገረኛዋ እዚህ ቁጭ ብዬ እብድ ምክር የምሰማ። ቆይ ግን እንዴት ወለድሽ? እንዴት ወለድሽ ማለት ይሄ ምን አይነት አማርኛ ነው? ብዬ ነው አይወለድኩት። እህት የለውም? የለውም፣ አንድ ብቻ ነው። እሺ ምግቡ አለቀ እንዴ? አይ ተይኝ እባክሽ፣ አልገፋ አለኝ እኮ የኔ ልጅ። እንደው በምን አባቴ ልስጥሽ? ለሁለት ሰው ብዬ ሰርቼ እኔ እንዴት እጨርሰዋለሁ? ወዴ ሞላ። እሺ በቃ ከዚህ ሂጂልኝ። አረ የሚወስድ ነገር ይውሰድሽ አንቺ። ሆይ ለካፊ፣ ምን አይነቷ ለካፊ ናት? እንደው ለከፍሺ በቃ ሆዴ ሞላ። አሬችስ የስራሽን ልስጥሽ ቴ ሄሎ፣ እንዴት ነሽ? ደህና ነሽ? በእናትሽ ማታ እኮ ስልክ አላነሳማልሽ። አዎ ማታ እኮ መቶኝ ራሴን ስቼ ነበር። አሁን ገና መነሳቴ ነው። አይዞሽ በቃ አሁን ቤት ማንም የለም። እንጃ፣ እናቱ ግን አለች። እሺ አይዞሽ በቃ። ፋይሉን አገኘኸው እንዴ? አሁን አንቺ ስለ መውጣት ብቻ አስቢ። ወስደዋል አይደል? እኔ ልጠይቅሽ፣ መቼ ነው ያስገባሽ? ምንድነው? ማንሽ አንቺ? እሺ አሁን ታስወጣኛለህ አታስወጣኝም? እኛ እኮ ልንረዳሽ እየሞከርን ነው። ቆይ እናንተ እነማን ናችሁ? ግቢ ውስጥ ቆይ ሌላ ሰው አለ እንዴ? ጓደኛ ያለ፣ ግን እሱ ድምፅሽ ሲሰማ ልክ አልሆነም። አሳዝናለሁ አይደል? የቤተሰቦችሽን ስልክ አታውቂም? ቤተሰቦችሽ የት ነው ያሉት? ለምን እነሱ ጋር አትደውይም? አላውቅም። እዚህ ከታሰርኩኝ በጣም ብዙ አመት ሆኖኛል። ምንም ነገር አላስታውስም። እነሱ የሚያስታውሱኝ አይመስለኝም። ጓደኛዬማ እየመጣ ነው። ከእርሱ ጋር ሆነ እንደውልሻለን። ስልኩ ግን ባትሪ ሊጨርስብኝ። አይ እንዳይጨርስ ምንም ነገር አታድርጊም። እንዳትረጋጊው እሺ? እኛ እየመጣ ነው። ትንሽ ብቻ ጠብቂ እሺ? ግን ታስወጡኛላችሁ አይደል? እናስወጣሻለን፣ ግን እሱን በደንብ ማውራት አለብሽ። የሚያውቅሽ ይመስለኛል። አይ እኔም ማንም የሚያውቀኝ ሰው የለም። ቃልህን እንዳትበላ። ታስወጣኛለህ አይደል? ችግር የለውም። ስልክሽ እንዳዘጊው እንደውልልሻለን። እሺ እሺ። ና ናት ና አሁና እንትን ልወጣ እኮ አክሊሉ፣ ግድ የለም ልውጣ። ና ና ና ና። አይ ግን ልውጣ አክሊሉ፣ ግድ የለም። እኔ እኮ የደላላ እኮ መውጫው ይኸውና አይደለም። የት አባ ነው የምትወጣው? ባጥር ነው የምትወጣው? ደግሞ ምንድን ነው እንደ እንሽላሊት አጥር ስር የሚያርመጠምጥ? ና ወይ ፈጣሪ ሆይ፣ ወደው አይስቁ አሉ። እኔ የምልህ ቆይ እንደዛው ነው አውራኝ። ምንድን ነው ችግርህ? ዘበኛ አምጣልኝ ብዬ ነበር አይደለም? አንተም አመጣለሁ ብለህ ቃል ገብተህ ነበር እንዴ? አረ ለዚህ ቤት እኮ ኖርማልና ማንኛውም ጥበቃ አይሆንም ብዬ እኮ ነው። ደግሞ እሱ ምን ማለት ነው? ያው በጥበቃ ማስተርስ ያለው አክሊሉ ይኸውልህ፣ ከተወለደ ጀምሮ አስበው እንግዲህ፣ ከተወለደ ጀምሮ ተኝቶ እንኳን የማያውቅ ጥበቃ፣ እንደዚህ አይነት ጥበቃ እያፈላለኩ ነው አይደል? ኧረ እባክህ ይኸው እኔ ልሞትልህ ስለ ማለቴ
እኔው ልሙት። ከዚህ ደግሞ በተጨማሪ ብታይ መድፍ ተኳሽ ነበረ። የቀድሞ የሰራዊት አባሪ ነበረ። በስናይፐር ራሱ አልሞ ተኳሽ የነበረ ሰው እየፈለኩልን። ቅራቅምቧም የኔ አክሊሉ ቤት የጦር ሜዳ ነው ያለ ማን ነው? አይ እንደዛ ከሆነ በቃ እንዲሁ ሰላማዊ ሰው ምናምን እፈልጋለሁ። እሱን ይልቅ ወዲያ ተውና ይልቅ ቆንጆ ቤት የሚገዛ ሰው ፈልግልኝ። ሞልቶ እንዴ እጄ ላይ በጣም ነፈሰዋል። እንደውም አስበው እንግዲህ ከእንዳንተ አይነት ደግና ኡሩሩ ሰው ቤት መግዛት አስበው ደስተው። እንደውም ውለታ ያዋልኩላቸው ኧረ በጣም ብዙ ሀብታሞች እጄ ላይ ያሉ። ይኸውልህ እትትት መንጣጣጡን ተውና እስኪ አምጣቸው። ቤቱ ምንድን ነው? ኮንዶሚኒየም ነው? ባለ 1 ባለ 2 ባለ 3 ኤል ሼፕ ነው? ምን አይነት ቤት ነው? እኔ የምልህ ግን እስከ ስንት ሊገዛ የሚችል ሰው ታውቃለህ? ማለት አቅማቸው እስከ 10 ሚሊዮን ይገዛሉ። 10 ሚሊዮን አይ ድሃ ቁጥር መጥራትም አትችሉም አይደል? 10 ሚሊዮኑን አንድ ደሙቀው በለው። እሺ እኔ ይሄንን ቤት ነው መሸጥ የፈለኩት። አክሊሉ የቱን? ይሄ እኛ ያለንበትን ቤት ሰማኛለህ? ይሄ 10 ሚሊዮን ምናምን የሚለውን ተውና 80 ሚሊዮን ብር በካሽ የሚከፍል ካለ ይሄንን ቤት እሸጠዋለሁ ዛሬው ነው። አክሊሉ እኔ በጣም ነው የምወድ፣ በእውነት ነው ማለት በጣም ነው የምወድ። ግን ይኸውልህ እኔ ለራስ ብዬ ነው ለኮሚሽን እንኳን ብዬ አይደለም። በእውነት መሸጥ ከፈለኩኝ አሁን አውጥቼ እሸጠዋለሁ። ግን ይኸውልህ አክሊሉ ልጠይቅ፣ ይሄንን ቤት አትሽጠው፣ በእውነት አትሽጠው። ዝበል ጅል ደላላ ደግሞ ደላላ ከመቼ ወዲህ ነው ለሰው ማዘን የጀመረው? ይሩጣውን ቆረቆንዳ በእውነት አክሊሉ እግዚአብሔር ይስጥ፣ እግዚአብሔር ይስጥ፣ እግዚአብሔር ይስጥ። ትልቅ ሰው ነህ በእውነት በእውነት። በእናትህ ልክ ሾጣጣ ደላላ ወይ ታሪክ ሰገን ወደ መቃብርሽ ልምጣ ወይስ ወደ ሞገስ ልሂድ? ወደ መቃብርሽ ልምጣ። ታወሪኛለሽ፣ አታስለቅሽኝ፣ አትናፍቂኝ። ሰገን ወደ መቃብርሽ ልምጣ ወይስ አንቺን ወደ አስታወሰችኝ ልጅ ልሂድ? መሽቷል። ለዛሬ ቅርብ ሰገን ግን አንቺን ያስታወሰች ልጅ ምን አይነት ናት? ምን አይነት ትሆን? ድምጿ፣ ስሟ ይህን ያህል እንዴት ቻይገር ሊሆናል ብዬ በፍጹም አልገመትኩም። ዜዜ አንተ የት ሄደው እስካሁን ድረስ ተፈት ብለ የቆየው? የኔ እናት እንዴት ዋልሽልኝ? አሰይ ምግብ በላሽ? እንዴት ነው የምበላው? ያው አብራኝ ባትበላ ታጫውተኛለች ብዬ ነበረ። እሷ እንደሆነች አክሊሉ እንዲህ ነው አክሊሉ እንደዚህ ምናምን ስትለኝ አለች። ሴትዬ ስለኔ ምን አለችሽ? ክፉ ነው ማለች። ምን ሴትዬ እኮ እኔ ክፉ ወይ ኮድ ጤነኛ ለመሆኗንም አረጋገጥኩ እኮ። የኔ ልጅ እስቲ እባክህ እግሬን ጠቢ፣ ባንተ እጅ መታጠብ አምሮኝ። የኔ እናት ችግር የለውም ማታ አጥብሻለሁ እንጂ ምግብ ሰርተሻል አይደል? አዎ ቆጆ ምግብ። እኔ የምልህ ቆይ ግን ልጅቷ ስልክ አላት እንዴ? ምን እቴቴ ምን ማለት ነው ስልክ ማለት? ስታወራ ሰማኋት። እንዴት? ብቻዋን ስታወራ ሰማኋት። እቴቴ ለይልኝ፣ ስልክ ስታወራ ሰማኋት ነው ወይስ ብቻዋን ስታወራ ሰማኋት ነው ያልሽ? አይ ብቻዋን ስታወራ መሰለኝ። ምን እያለች ነው ያወራችሁ?
ያው ሰው አያውቀኝም ቤተሰብ ረስቶኛል ምናምን ብቻ ስትል ነበር። እንደዛማ ከሆነ በቃ እየቃዠች ነው። ያው ብቻዋን ታወራለች፣ ትንሽ ነካ ያደርጋታል እቴትዬ፣ ለዛ ነው። ቆይ እኔ የምልህ ለምንድን ነው እዚህ ቁጭ ያደረካት? ለምን አውጥተህ ወደዛ አሰዳትም? አንተ ምን አስጨነቀ? እሺ በቃ እቴትዬ፣ እኔ እናት ነይ ልቅ እንሂድና ምግቡን እንብላሽ። እግሬን ታጥበኛለህ አልረሳኸውም አይደል? እናት አንቺ እናት ያርልሽ እንዴ? ያንቺ ነገር ያላጠብኩኝ ማን ነገር ልጠብ? ነይ ልኝ እኔ እናት። እስኪ አትጎትተኝ እንዴ! ልጥጥለኝ ነው። እሺ አንተን እንደው ሞገስ ማን ነው? መድብል ነኝ። ግቡ ግቡ። እንዴ ሞጌ እንዴት ነህ? እንዴት አለ? እንዴት አለ ማለት አማን ነው? ሁሉ ሰላም? ሁሉ ሰላም አለን ይመስገን። አለን። እንዴ ሉላስ? እዚህ ያገላበጥኩ ፋይል ሉላ እነ ምርዞ ሄደች። ከኤፍራታ ጋር እየተጫወተች ነው። እኔ ግን ይቅርታ አድርግልኝና ይሄ መርዞ የሚባለው እንደላላ ደስ አይለኝም። ምን እኮ የተለየ ሚስጥር አልነግረውም። ስለ ቤቱን ጉዳይ አያውቅም። ሞገስ ምን ሆነሃል? ራስህንም ሚስትህንም ጠብቅ እንጂ ገንዘብ የለመደና እግዚአብሔርን የማይፈራ ሰው አንድ ቀን አሳልፎ ለዚህ ሰውዬ ይሸጥሃል። ችግር የለውም መድብል፣ እጠነቀቃለሁ። ግን እኮ አሁን አክሊሉ ገብቷል። ታዲያ እንዴት እናደርግ? እኩለ ሌሊት ደግሞ ሰውየው አይተኛም። አዎ አይተኛም። እሱስ አይተኛም። ቆይ ታዲያ ለምን በቴክስት አናወራት? ተው ሞገስ፣ እኔ በድምጿ ማዋራት ነው የምፈልገው። ቤተሰብም ሆነ ምንም ሰው አላውቅም ብላኛለች። እንደዛ ነው ያወራችኝ። ችግር የለውም ሞገስ፣ እኔ ራሴ ነኝ ማዋራት ያለብኝ። ስለዚህ ታዲያ ልደውል ታወራታለህ? አዎ ደውልላት። ሄሎ 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 ይሰማል? ሄሎ ድምፅሽን ከፍ አድርገሽ ማውራት ትቻለሽ? አንተ ማን ነህ? ይህን ድምፅ ታውቂዋለሽ?